እልክልሃለሁ መልሼ ተጠቀመው። እኔ አልፈልገውም ብሩን ማለት ነው። አንተ የላከውን ብር እኔ አልፈልገውም። እና ሰኢድ እውነት ለመናገር ሰኢድ ቸግሮት የመሰላችሁ ሰዎች እንዳትሸወዱ። ሰኢድ ምን ቸግረው የእውነት ቢቸግረው ሰኢድ ማለት ነው እንደው የእውነት እንኳን ቢቸግረው የነ ሰኢድ ድራማ እንግዲህ እንደቀጠለ ነው። ሱመያ ደግሞ የእውነት በጣም የማደንቃት ሴት ጀግና ሴት ልጆቿን ይዛ በሄደችበት ከልጆቹ ከሚስቱ ከህይወታችን የሰኢድ ቤተሰቦች ደግሞ ሀዩ ላይ ተንስተዋል። ለራቂልን ከልጃችን እያሏት ነው። ሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ አሚን ቻናል ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ቪዲዮ ላይክ እያደረጋችሁ አበረታቱኝ። ዛሬ የመጣሁበት ቪዲዮ ምን ያክል ጀግና ሴት ናት ይቺ ሱመያ የምትባል የእውነት በጣም አድናቂዋ ነኝ። የእውነት ነው የምላችሁ። ልጆቿን በሄደችበት ይዛ ነው የምትዞረው እና በጣም አደንቃታለሁኝ። እና ደግሞ ዛሬ እንግዲህ ሀዩ ቪዲዮ ሰርታለች። ሰኢድ እኮ ውሸቱን ነው እንደዚህ ጫት የሚቅም አይደለም እሱ በጣም እንደዚህ አይነት ሰው አይደለም እና አውቆ ነው ድራማ እየሰራባቸው ነው ብላናለች። እና እውነትም ደግሞ ድራማ እንደሚሰራብን የማናውቅ አይደለንም፣ እናውቃለን። እንዲሁም ደግሞ የሰኢድ እህት እባክሽ ሀዩ ከህይወታቸው ውጪ ብላለች እና በጣም ነው ደስ የሚለው። ማለት አንዳንድ ቤተሰብ ለሀቅ ሲቆም ደስ ይላል። ያው ልጆች ይዛ ነው ይቺ ሱመያ እንግዲህ በየሀገሩ እየዞረች አሁን ደግሞ የመዳም ቤት ስራ አግኝቻለሁ ብላለች። በጣም መዳሜም ደግሞ እንደኔው ዘዋሪ ናት። አሁን ኩዌት ነኝ ያለሁት መዳሜ ይዛኝ ብላለች እና በጣም የምትገርም መዳም አግኝቻለሁ ብላለች። መልካም ስራ ያርግልሽ እህቴ፣ በጣም ጎበዝ ናት። ልጆቿን ይዛ በመዳም ቤት እኔ አንተን ገንዘብ አልፈልግም፣ ገንዘብህን እዛው ያዘው፣ ሰርቼ ልጆቼን አኖራለሁ ብላለች እና ከአቅሜ በላይ ስለሆነብኝ ነው ዛሬ እዚህ የመጣሁት። ከሱና ከልጆቹ ከሚስቱ ከህይወታችን ውጭልን። እንግዲህ ውድ ቤተሰቦቼ ልጃችን ሲጨልል አናይም ብለህቱ ወጥታ እባክሽ ሀዩ ከወንድሜ ህይወት ውጭልን ብላለች እና በነገራችን ላይ ሁለ ነገራቸው በሚዲያ ነው። በቃ እኔ ማለት ምንም ድብቅ ነገር የላቸውም። በጣም ይገርመኛል። ለማንኛውም እኔ የመጣሁት ዛሬ ሀዩን ለማድነቅ ነው። አንቺ ጀግና ሴት ነሽ፣ የእውነት ጀግና እማትበገር ወላሂ ልጆቿን ይዛ ሀገር ለሀገር የምትዞር። ያው እንደሚታወቀው እኛ አብዛኞቻችን አረብ ሀገር የምንሰራ ልጆቻችንን ቤተሰብ ጋር እንዲሁም ደግሞ ያው ዘመድ ጋም አንዳንድ ልጆች ዘመድ ጋም አድርገው የሚሰሩ አሉና እሷ ግን በሄደችበት የመን እያለች ልጆቿን ይዛ ነው። ከየመን ኢትዮጵያ ስገባ ልጆቿን ይዛ ስትመለስ ልጆቿን ይዛ እና እኔ በዚህ አደንቃታለሁ ወላሂ። ምንም ቢሆን ባሏ ካጠገቧ ባይሆንም ልጆቿን ግን ይዛ ነው በቃ የምትንቀሳቀሰው። በዛ ላይ ደግሞ የዩቲዩቧን እየሰራች እውነት ለመናገር በጣም ጀግና ሴት ናት፣ የማትበገር ወላሂ በጣም ጀግና ናትና በጣም ሀዩ የምትባለዋ ደግሞ እኔ መጨረሻ የምታስጠላ ምን ጉድ ፈጣጣ ናት። ፍጥጥ ያለች ጠቅላላ በቃ ግምጭጭ ያለች። እኔ የመን ቀጥ ብዬ ነው እመጣልሽ። እኔ ሱመያ አንቺን ፈርቼ አንቺ አልተቆነጠሽም። እኔ አንቺን የሆነ ቀን እኔ አንቺን ካልሰራሁልሽ እኔ እንዳንቺ አላወራም። አሁን አንቺን እኔን ፈርተሽ ያርላሹ እኔ አንቺን እንዳልፈራው። እንግዲህ ውዶች እየተዛዛቱ ነው። የመን እንገናኝ ተብለዋል። እንግዲህ ሱመያ አረቧ ጋር ማነው ኩዌት ስለሆነ ያለሁት የመን እመጣልሻለሁ፣ አንቺ ከቶ ቀይ ባህርን ተሻግረሽ ነይ ቶሎ እንጂ እያለች ነውና እኔ ግን በጣም የሚገርመኝ ማለት ነው ከዚህ ሁሉ ቪዲዮ የሚገርመኝ እነዚህ ህፃን ልጆች አድገው ማለት ነው ይህን ቪዲዮ አያዩትም። ይህን ሁሉ ማለት በጣም የተምታታ ቪዲዮ በጣም ዝም ብሎ የውሸት ግን እነሱ በቃ ትልልቅ ሆነው ልጆቻቸው ይህን ቪዲዮ ቢያዩት በጣም ነው የሚገርም። ማለት አያፍሩም። እኔ በቃ እንኳን አይደለም ሚዲያ ላይ ሰው ፊት ራሱ የሆነ ነውር የሆነ ነገር አይነገርም፣ አይወራም። ቤተሰብ ሲጀመር መስማት የለበትም ይባል ነበር። እኔ የማውቀው ባልና ሚስት ሲጨቃጨቅ እንኳን አይደለም ሚዲያ ላይ እንደዚህ ዘመድ ቤተሰብ ራሱ መስማት የለበትም፣ ለብቻ ነው የሚወራው ምናምን ነበር የሚባለው። ነውር የሚባል ነገር አለ። አሁን ላይ ነውር የሚባል ነገር ጠፍቶ አይ ጸባችንንም በአደባባይ እርቃችንንም በአደባባይ በቃ ዶላር እየቆጠረ እንጣላ፣ ከተጣላን አይቀር
ብር እየቆጠረ እንጣላ ብለው ተንስተዋል ህዝቡና እውነት በጣም ነው የሚገርመኝ። የውሸት ራሱ ተጣላን እያሉ እያስመሰሉ ድራማ እየሰሩ የሚሰሩ ሰዎች እውነት እኔ በጣም ማዝ ነው ማለት የእውነት ሳ ቢሆንባቸው ይሄ ድራማ ሁሉ እውነት ቢሆንስ? በእርግጥ ሰይድ ይሄ ሁሉ ያው ድራማ ነው፣ ዶላር እንዲቆጥርላቸው ወይም ስራ ነው፣ ስራ አድርገውት ይዘውታልና የሆነ አዲስ ነገር እየፈጠሩ በቃ አላደል ሰውን እንትን ለማለት ስራ ነው። በእርግጥም ዶላር ይቆጥርላቸዋል ምናምን ምናምን። ነገር ግን ይሄ ጊዜ አልፎ ከዛ ልጆቻቸው አድገው ይሄን ቪዲዮ ሲያዩት እንዴ አባትና እናቴ አብደው ነበር እንዴ ነው የሚሉት እርግጠኛ ነኝና እውነት በጣም ነው የሚያሳዝነኝ እኔ እንደዚህ አይነት ቪዲዮ። እንዲሁም ደግሞ በቃ ባለ ትዳር ሳይሆኑ ከወንድ ጋር የሆኑ ቪዲዮ የሚሰሩ ሰዎች ምናምን ሴቶች ማለት ነው። እኔ ማለት በኋላ ሌላ ጊዜ ባላ ሲያገቡ እንደዚህ ሲጋተቱ ወንድ ጋር ምናምን በዛ ላይ ፈጣሪያቸውን ባይፈሩ እንኳ ማለት ነው። እና እንዴት ተቀማጭ ነገር ነው እንግዲህ ዩቲዩብ ላይ የተቀመጠ ነገር መቼም አይላቀቅም። በተለይ ደግሞ እነሱ እኛ ያው እየቆራረጥን ቪዲዮዎቻቸው በየቦታው ተሰራጭቷልና እንዴት ነው የሚኖሩ ትላለሁኝ። ማለት ወደፊት እኔ በጣም ብዙ ነገር ነውር የሚባል ነገር አለ አይደለም ህዝብ ፊት የሆነ አለ አይደል ሰው ፊት ራሱ እንደዚህ በአካባቢ የሚያውቃቸው ሰው ፊት ራሱ የሆነ ነገራችሁን እንዳይሰማባችሁ እኮ የምትፈልጉት ነገር አለና ግን እንደዚህ በዚህ ልክ ደግሞ የውሸት ተጋባን ተፋታን እያሉ እየወጡ እንትን ዩቲዩብ ቻናል ሲሰሩ በጣም ነው የሚገርመኝ የሚያስቀኝ። እንዴት የወደፊት ህይወታቸውን አያስቡም አያውቁም፣ ህፃን ናቸው ብዬ አስባለሁኝ። ግን ደግሞ ዶላሯ አስክሯቸው ነው እላለሁ ደግሞ ዘወር ብዬ። ለማንኛውም በጣም ያሳዝናል። የደረስንበት ጊዜ ነውር የሚባል ነገር የለም። በቃ በጣም ሁሉ ነገር በጣም ሚዲያ ላይ ሆኗል። እና ደግሞ ሰይድ አሁን በቃ በሴቶች እኔ በጣም ነው የሚገርመኝ። ሁለት እንትን ብል ምን ችግር አለው? አሁን ደግሞ ሶስተኛ ምንድነው ላገባ ነው ችግር የለውም፣ ሶስተኛም አገባለሁ አራተኛም አገባለሁ እያለ ልክ መልካም ነገር እንደሚያስተምር ወይም ደግሞ ጥሩ ነገር ለህዝብ እንደሚያስተላልፍ ነገር የሆነ እንደ ጀብድ ሲናገር በጣም ነው የሚያሳፍረኝ። ይህን የመሰለ ትልቅ ሰው እንደ ህፃን ልጅ ሲያስብ ነውር የሚባል ነገር እንዴት አያውቁም? እንዴትስ ሚዲያ ላይ ሲለቁ ትንሽ ልጅ ትልቅ ሰው በጣም ብዙ ሰው እንደሚያያቸው እንግዲህ የታወቀ ነውና ይሄ ነገር እንዴት ነው ሰውን አያበላሽም ወይ? ህፃን ልጆች እኛን እያዩ በዚህ ልክ እንትን ማለት ቢበላሹስ ብለው እንደው ቢያንስ አንድ ሰው እንኳ እውነት መስሎት የእነሱ በእርግጥ ድራማ ነው፣ ነገር ግን እውነት መስሎት ሰው ቢበላሽሳ ብለው አያስቡም? ማለት እንግዲህ ሚዲያ እስከሆነ ድረስ ብዙ ሰው ያያቸዋል። ለብዙ ሰው ነው ተደራሽነት ያለው ቪዲዮዋቸው እና ያንን አለማሰባቸው በጣም ያሳዝናል። በተረፈ ደግሞ በጣም በቃ ክብር የሌለው ሰው ነው የሚመስለው በቪዲዮ ላይ ማለት ነው። ለሴት ልጅ ሰይድ ክብር የሌለው ሰው ሆኖ ነው እኔ የታየኝ። ለምን ዛሬ ሁለት አገባሁ ነገ ደግሞ ሶስተኛዋን አገባለሁ አራተኛዋን አገባለሁ እያለ ልክ ሴቶች በጣም እንትን እንዳሉ አርጎ የሚያወራው በጣም ሚዲያ ላይ እስከሆነ ድረስ የውሸት ራሱ ቢሆን በዚህ ልክ ሴትን እንትን ብሎ ማውራት የለበትም ማለት ነው። እኔ ውሸትም ቢሆን የውሸት ነው፣ በእርግጥ ለድራማ ነው አውቃለሁኝ። ነገር ግን ድራማም ቢሆን ድራማ እንደሆነ የማያውቅ ሰው አለ፣ የሆነ እንደ ቀልድ የማይወስደው ሰው አለ እና በዚህ ልክ ሚዲያ ላይ ባይናገር በጣም መልካም ነው እላለሁ። በተረፈ ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ሀዩን የሰይድ ቤተሰቦችም ተንስተውባታል። እባክሽ ከህይወታቸው ውጪ ይኑሩበት፣ ልጆቻቸውን ያሳድጉ። ባልና ሚስት መካከል መግባት ሰይጣንነት ነውና ሰይጣን ደግሞ ያው ሰይጣን ነውና ከባልና ከሚስት መካከል ውጪ ልጆቻቸውን ያሳድጉበት እንላለን። እኛም በጣም ብዙ ኮመንታተሮች የሱመያ አድናቂዎች ናቸውና እውነት እኔም በጣም አድናቂዋ ነኝ። በጣም ጎበዝ ናት። ልጆቿን ይዛ የምትሰራ አሁንም ደግሞ
መዳም ቤት ስራ ገብታለች። እንግዲህ እውነት ከሆነ አላህ ይገዝሽ እንላለን። በተረፈ እውነትም ሀዩ ከህይወታቸው ውጪ ልጆቻቸውን ያሳድጉ እንላለን። ከህይወታቸው ውጭላቸው ሀዩ፣ ያው ቤተሰቦቹም እንዳሉት ማለት ነው። ለማንኛውም ውድ ሀገሬ ልጆች ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱኝ። እንዲሁም ደግሞ እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁኝ። ላይክ እያደረጋችሁ ቪዲዮዬንም አበረታቱኝ እላለሁኝ። ሰላም ሁኑልኝ። በያለንበት ያለ ሰላምና እዝነት አይለየን። ዓለምን ሰላም ያርግልን። እንዲሁም ደግሞ የመዳም ቅመሞችዬ በርቱልኝ። በተረፈ ደግሞ የዩቲዩብ ቻናል ያላችሁ እህቶቼ ኮመንት ላይ ያስቀምጡልኝ። ኢንሻአላህ እየገባሁ ሰብስክራይብ አደርጋለሁኝ፣ ቤተሰብ ሆናለሁኝ። እናንተም ደግሞ እኔን ቤተሰብ አድርጉኝ። እርስ በርሳችን እንበረታታ። መዳም ቤት እያለን ቻናላችን እናሳድግና ሀገር ስንገባ የተለያዩ ስራዎችን ለመስራት አንቸገርም። ሱቅም ሊሆን ይችላል ምንም ይሁን ብቻ አሁን ላይ ያለው ሶሻል ሚዲያ ላይ ስለሆነ ገበያ ቀርቷል። ያው በሶሻል ሚዲያ ሆኗል ሰው የሚገበያየው። ስለዚህ ቻናላችሁን አሳድጉላለሁኝ። ቻናል ያላችሁ ኮመንት አስቀምጡልኝ፣ እየገባሁኝ ሰብስክራይብ አድርግላችኋለሁ። ሌሎቻችሁም እንግዲህ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ፣ ኮመንት አነባለሁኝ። በተረፈ በያለንበት ሰላማችን ይብዛልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።